እዚህ ጋር መናገር የፈለኩት የቤተሰቦቻችሁን መንፈስ ስትስቡ መጠንቀቅ አለባችሁ። የቤተሰቦቻችሁ መንፈስ መሳብ ያለባችሁ በትክክል እናንተ ራሳችሁ በሁለት እግራችሁ ከቆማችሁ ነው። አይሳብም፣ በመሰረቱ አይሳብም፣ በፍጹም አይሳብም። እኔ ይሄን አልደግፈውም። ግን የቤተሰቦቻችሁ መንፈስ ብዙ ዓመት መስዋዕትና ግብር የለመደ ነው። ወልደህ ከሆነ የልጆችህን መንፈስ ብትስብ ችግር የለውም። ካንተ ነው ሄደው ወደ እነሱ። ምናልባትም የጎረቤት ቡዳ ይኖራል፣ ስበት ትቀጠቅጠዋለህ፣ አቅም ይኖራል። ካንተ መወለድ በፊት ግን ብዙ ዓመት ግብር የለመደን መንፈስ ስበው ግን እና ታሰር ማለት ከባድ ነው። የዘመኗ ፍጻሜ ሆነ እንጂ የምትቀጥል ቢሆን ኖሮ ይሄ ነገር ጥሩ አልነበረም አካሄዱ። ግን ደግሞ በዚሁ በኩል ደግሞ እግዚአብሔር ልጅቷን እንድታልፍ አደረጋት፣ አስተምሯታል። ለምን ነፍሷን ወደ ሲኦል ይዞት እንዳይሄድ ነው እግዚአብሔር ያስተማራት። ቶሎ ቁረቢ ያሏት ለዚህ ነው። እናትየው ማነው መነኩሴው በይ በማግስቱ ቁረቢ ብሎ ያቆረቧት አይደለም። ይሄ ነው ትልቁ ነገርና የቤተሰቦቻችሁን መንፈስ እባካችሁን አትሳቡ። የልጆቻችሁን ስትስቡ መጀመሪያ እናንተ ራሳችሁ ጠንክራችሁ። ይናደዳል አንዳንድ ጊዜ እንዴት ይላል ሄጄ አልፌ ልጁ ላይ ዛር ሆኜ እንዴት መልሳ ትስበኛለች? አንቺ ላይ መተት ከነበረ የምትወልጁ ልጅ ላይ ደግሞ ዛር ሆኖ ነው የሚያልፈው። ለምን ተወልዷል። ሲወለድ ዛር ይባላል፣ ስሙ ይቀየራል። እና ሲመለስ ወደ አንቺ ሲመጣ እልከኛ ሆኖ ነው የሚመጣው። እልከኛ ሆኖና በጣም መጠንቀቅ አለባችሁ እባካችሁን። በተቻላችሁ መጠን እዛው ባለህበት ታሰር ማለት ልመዱ። ባለህበት ታሰር። ልጅቷ ዲያሪው ላይ ከጻፈችው ዲያሪውን አግኝቼዋለሁ ባይዘው ከጻፈችው ላይ ሳነበው እንደተሳሳተች ነው የጻፈችው። እንደዚህ ማድረግ አልነበረብኝም፣ ይሄን በማድረጌ ብዙ ዋጋ ከፈልኩኝ፣ እንደዚህ ተሰቃዩ፣ ግን ሰማዕቱ አዳነኝ እያለች የጻፈችው። ስለዚህ ልክ ናት። የጻፈችው ነገር ማክበር አለብኝ፣ መናገር መልእክቱን መናገር አለብኝ። ሳንተዋወቅ በማለፏ ነው እንጂ በጣም ማዝ ነው። እግዚአብሔር ስሙ የተመሰገነ ይሁን። ይሄን ነው ልናገር የምችለው። ዛሬ ለየት ያለ ገጠመኝ ነው አይደል የነገርኳችሁ። እንጃ ቅድስት ብዬ ባላትም የተባረከች ልጅ ናት። ሌላ ምንም ልል አልችልም። በቃ እግዚአብሔር ሲባርክ እንደዚህ ነው። የወጣችበት ማህፀን የተባረከ ባይሆንም ሴትዮዋ እንደሚሉት ማለት ባይሆንም በአዳም ልኮ እያመልኩ ባለውበት ሰዓት ላይ ነው የተወለዱት ልጆችን የሚሉት። ግን ባይሆንም እግዚአብሔር ደግሞ ለይቶ አንዱን ይባርካል። ቤተሰቡ እንዲድን ለቤተሰቡ ዋጋ የሚከፍል ሰው ደግሞ ይኖራል። ስለዚህ ነው ደጋግሜ የምናገረው፣ እባካችሁን በእናንተ ቤት ውስጥ የሚጸልይ ሰው የሚሰግድ ሰው ስታዩ አታሹፉበት። በሱ ውስጥ ያለው ጸሎቱን የሚሰማው መልአክና ቅዱስ ወይም እግዚአብሔር መድኃኒዓለም ድንግል ማርያም ያዝኑባችኋል። የገለፈጣችሁትን ያክል ዋጋ ትከፍላላችሁ። መቼም የሳቃችሁበት ልል አልችልም። መገልፈጥ ነው የሚለው። ዋጋ ትከፍላላችሁ። የሚሰግድ የሚጸልይ የሚተጋ ሰው መንፈሱ ባይወጣለትም እየጮኸ እየታገለም እንኳን ቢሆን እሱ ለሄደው እናንተ ምንድን ናችሁ? እሱ ጸበል ለሄደው፣ እሱ ለሰገደው፣ እሱ ለተጋው ምናችሁ ተነካ? ዝም ብላችሁ ያን ሰው ነፃነቱን መፍቀድ በቃ ይጸልይ ይስገድ። የግዴታ ከሰይጣን ተገላግሎ አይደለም ሰው ጻድቅ የሚሆነው። አጋንንት ሐዋርያትን ያስገደላቸው ያሰየፋቸው ማን ነው? አጋንንት አይደል ሰው ላይ አድሮ። ሰው በአጋንንት ሞተ ማለት አጋንንት ይዞት ሄደ ማለት አይደለም። እንዴት ሆኖ ነው የሞተው ነው። በማን ሞተ ሳይሆን እንዴት ሆኖ ነው የሞተው። ንስሐ ገብቶ ቅዱስ ቁርባን ተቀብሎ ተዘጋጅቶ ከሞተ ምንም ይግደለው፣ እንቅፋትም ትንታም አጋንንትም ምንም ይግደለው፣ ይሄ ሰው የክርስቶስ ነው። ነፍሱ ከስጋው ስትወጣ መላእክቶች ይመጡና የእኛ ናት ይላሉ። ይሄ ነው ማሰብ ያለባችሁ። እላዩ ላይ አጋንንት ስላለ እሱ በሽተኛ እናንተ ጤነኛ አይደለም። እንደዚህ ብሎ ነገር የለም። እንዲያውም አንደኛውኑ መንፈሱ የተጋለጠለት ሰው ይሻላል። ታውቃላችሁ ለምን? ጠላቴ ሰይጣን ነው ብሎ ሁልጊዜ ይሰግዳል። ጠላቴ ሰው ነው አይልም። መተት ወረወረብኝ ብሎ ቢያስብ እንኳን መንፈሱን እያሰረ ጸበል ለጸበል ይሮጣል። እግዚአብሔር ላይ ነው ተስፋ የሚያደርገው፣ ጸበሉ ላይ ነው ተስፋ የሚያደርገው። ምናችሁንም አይነካችሁ። ይታገል። ከቻላችሁ እንዲያውም ጸልይልኝ ማለት አለባችሁ ለእንደዚህ አይነት ሰው። አንዳንድ ኮሜንት ያለው በጣም ነው ማዝ ነው። በዚህ አጋጣሚ በእውነት እናንተም ታማችሁ እግዚአብሔር ያሳያችሁ እንዳልል የእናንተን መታመም አልፈልገውም። ለምን ሳትነቁ ከታመማችሁ ትጎዳላችሁ። የነቃ ሰው ሲታመም ይሻላል። አንዳንድ ጊዜ ኮሜንት ምን ያለው መምህር ተስፋዬ ጋር ሂጂ። አንዳንድ ሰዎች እንደዚህ ሆኜ ኢንተርቪው ሲደረጉ እንደዚህ ተደርጌ ልጅ እንደዚህ አድርጎት ማም ያሉ ኢንተርቪው ሲደረጉ ሌላ ዩቲዩብ ላይ መምህር ተስፋዬ ጋር ሂጂ ደውይ፣ እሱ እንደዚህ ያደርግሻል፣ እንደዚህ ያግዝሻል ብለው ሲጽፉ ከስር ኮሜንት ገብተው ምን ይላሉ?
እሱ ለራሱ ባጋንንት ተይዞ ምን እሱ ላንቺ ምን ይጠቅምሻል ይላሉ። አዎ ምንም ላልጠቅማት ይችላል። የሚገርማችሁ ግን የሚጽፉት ሰዎች ምን አይነት አመለካከት ነው ያላቸው? አጋንንት ሲወጣልኝ ነው ያዩት ወይስ ሲያሰቃየኝ ነው ያዩት? ሰው ሲገላገል አይደል የሚያዩት? ወጣልኝ እፎይ ተገላገልኩ ማለት እኔ አጋንንታም ነኝ ማለት ነው። በጣም እኮ የሚገርም ነው እኮ እናንተ። ሰው እኮ እንዴት ከአፉ የሚወጣው ፍሬ እንደው አያስምረውም እኮ። እግዚአብሔር ቸር ነው እንጂ ከባድ ነው። ቸር ነው፣ በጣም በእውነት ቸር ነው። እኛስ በየቀኑ እያራገፍን እየተገላገልን ነው። አዎ ራሴን በሁለት እግሬ ካላቆምኩኝ ሰው ላግዝ አልችልም። ግን ደግሞ እንደዚህም ሆኜ ሰው እያገዝኩ ነው። ሲገባ ሲይዘው ሳባረው ቅዱስ ቁርባን ባይኖር ኖሮ ጸሎትና ቅዱስ ቁርባን ስግደት ባይኖር ኖሮ በህይወት አልኖርም ነበረ። ተውት ስግደት ጸሎቱን፣ ቅዱስ ቁርባን ባይኖር ኖሮ ጸበል ባይኖር ኖሮ በህይወት አልኖርም ነበረ ብዬ ደጋግሜ እናገራለሁ አይደል? በቃ ይሄንን እኛን የምንናገረውን የምናስተምረውን ትምህርት የሚተቹ ሰዎች ቅዱስ ቁርባን ተቀብለው ያውቁ። ተቀብለውም ከሆነ በዛ እንደበታቸው ከሆነ ይሄን የሚናገሩት ማንን እየሰደቡ ማንን እየጸፉ ነው? በጥፊ እያገለገል ነው ያለነውን ክርስቶስን፣ በዛ ውስጥ ደግሞ እየተገለገሉ ያሉትን የቆረቡትን ምዕመናን በጥፊ እንደመብዛት የሚቆጠረው። በጣም ነው የሚያሳዝነው። ቦታ አንዳንድ ጊዜ እንዴት ሰው ቢያንስ እንኳን ፍሬ አፍርቶ ሚዲያ ላይ ፍሬውን ይዞ እንኳን መጥቶ አያሳይም? ሁልጊዜ ሚዲያ ላይ በማውራት እኛስ የምንቀረጽበት ሰዓት አለን። ዶር ቱ ዶር የምናገለግልበት በየቤቱ ምክር አገልግሎት የምሰጥበት ሰዓት አለኝ። ከዚህ ሁሉ ሰዓቴ ለልጆቼ ከምሰጠው ቆጥቤ ለባለቤቴ ከምሰጠው ቆርጬ ከሁሉም ነገር በጣም ብዙ ነገር ወስጄ ነው እናንተ ላይ ትኩረት እያደረኩ ያለሁት እና እንደዛም ሆኖ ግን ፍሬያማ ነኝ። በጣም ነው እግዚአብሔርን ማመሰግነው። ሰዎች ይለወጣሉ፣ ቅዱስ ቁርባን ይቀበላሉ፣ ንስሐ ይገባሉ፣ ከባዕድ አምልኮ ይወጣሉ። ይሄ መታደል እኮ ነው። ይሄ ሚዲያ በመከፈቱ ስንት ነገር ተጠቀምኩኝ። በጣም ብዙ ሰዎችን የጠቀምኩት በእኔ በኃጢአተኛው ይሄን ከሰራ ህይወታቸውን ዘግተው ገዳም ገብተው የሚጸልዩ አባቶች ስንት ሰው እያዳኑ እንደሆነ በዚህ ማሰብ ይቻላል። እና እግዚአብሔር ሁላችንንም ይማረን። መጥፎ ኮሜንት የምትጽፉ ሰዎች በርቱ፣ ግን ንስሐ ግቡ። መጥፎ ኮሜንት እኛን ምንም አያደርገንም። እኛ እየቀጠልን ያለ ነው። እናንተ ግን የአፍህን ፍሬ ትበላለህ የሚለው ጥቅስ እየፈረደባችሁ ነው የምትቀጥሉት። ህይወታችሁን ቼክ አድርጉት እስቲ። ነው ወይስ እኛ ያየነውን ስቃይ እዩ ብለን እንርገም? አይሆንማ። የኛ እርግማን አይስማማንማ። መመረቅ ነው የሚስማማን። እንኳን እኛ የክርስቶስ ልጆች ነን ብለን የምናስበው ጠንቋዩ እንኳን ያጋንንት ልጅ የሆነው በለዓም እንኳን መርቅ አለኝ ብሎ ነው የመረቃቸው። ስለዚህ እኛ ያየነውን ስቃይ ሳይሆን ያየነውን ደስታ ያየነውን በአጠቃላይ ደስ የሚል መንፈሳዊ ህይወትን ያሳያችሁ ነው የምንለው። ሚስጥር ይግለጥላችሁ፣ እላችሁ ያለው መንፈስ አፈንድቶ በዛ ያስተምራችሁ ነው የምንለው። ይሄ መቼም እንደ ስቃይ አትቆጥሩትም፣ እንደ መጥፎ ነገር አይቆጠርም። የተደበቀውን አጋንንት የያዘላችሁና በግምት የምታወሩበትን የእውነት ያርግላችሁ። በግምት አውርታችሁ ከምትነቀፉ የእውነት አይታችሁ የእውነት አውርታችሁ ፍሬያማ ሁኑ። ይሄን ነው ልንመርቅ የምንችለው እኛ። እና ይሄንን መልእክት የምታስተላልፉ የዩቲዩብ ተከታታዮች ቤተሰቦቼ ገጠመኙ ስንት ቁጥር ላይ እንደሆነ በዛውም እየጠቆማችሁ ብታስተላልፉት ብዙ ሰው ይማርበታል። የትኛውን ገጠመኝ? የልጅቷን ገጠመኝ። ሰላም ነው።